አንድ ሰውን ለረጅም ጊዜ አፍቅራችሁ ትኖራችሁ አታውቁ? በፍቅር ለረጅም ጊዜ ከተሰቃያችሁ የዛሬውን ፊልም በጣም ትወዱታላችሁ። ሰላም፣ እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ሌላ ያልነገርኳችሁ ነገር ቤተሰቤ 37,000 መግባቱን አስመልክቶ ለእናንተ ስጦታ ይዤላችሁ መጥቻለሁ። ከነገ ጀምሮ በተከታታይ ቀናት የሞባይል ካርድ ፖስት ማድረግ ይሆናል። እንግዲህ እድለኛው ካርዱን መሙላት ይችላል። የሞባይል ካርዱ እንዲደርሳችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። በኋላ አልሰማንም እንዳትሉኝ። ዛሬ ይዤላችሁ የመጣሁት ፊልም በ2011 የወጣ ዋን ዴይ የተሰኘ ፊልም ነው። እስከ ፊልሙ ፍጻሜ አብራችሁኝ ቆዩ። በኮሌጅ ቆይታዋ ለ4 ዓመት ፍቅሯን ሳትናገር ስትወደው ቆይታለች። የምርቃታቸው እንዳጋጣሚ ወደ ቤቷ ይዘው መጣች። እቺ ሴት ኤማ ትባላለች። እሱ ደግሞ ዴክስተር ነው ስሙ። ቤት ይዘው መጣ። በመሃላቸው ምንም ነገር ሳይፈጠር ተቃቅፎ ያድራሉ። ጓደኝነታቸው እንዲቀጥልና በመካከላቸው የእውነት ጓደኝነት እንዳለ ለማረጋገጥ ሁሌም በአመት አንዴ ለመገናኘት ይወስናሉ። ምንም ያህል በሀሳቡ ደስተኛ ባትሆንም እሺ ብላ ትስማማለች። ከተመረቁ ከ1 ዓመት በኋላ ይገናኛሉ። ኤማ ጸሐፊ መሆን ስለምትፈልግ ለንደን ውስጥ ቤቷን እያስተካከለች ነው። የጸሐፊነት ህይወቷን ለመጀመር እንደ ማንኛውም ወጣት የወደፊት ህይወቷ በጣም ጥሩ እንደሚሆን እርግጠኛ ነበረች። ግን ነገሮች እንደጠበቀቻቸው አልሆኑም። የጸሐፊነት ህይወቷ ነገሮች በጣም ይከብዱባታል። እናም በአንድ ሬስቶራንት ውስጥ አስተናጋጅ ሆና ተቀጠረች። የጻፈችውን መጽሐፎች ለአሳታሚ ድርጅቶች ሰጥታቸው ነበር። ግን የትኞቹም ወደውት ለማሳተም አልተስማሙም። ቀስ እያለ ተስፋዋ እያጨለመ እየመጣ ነው። ሲደብራት ወይም ሲከፋት ቶሎ የምትደውለው ዴክስተር ጋር ነበር። ግን አብዛኛው ጊዜ ረጅም ሰዓት አታወራውም ነበረ። ስልኩ ሳንቲም ይጨርስና ይዘጋባታል። ከኤማ ህይወት ጋር ሲነጻጸር የዴክስተር ህይወት በጣም ጥሩ ላይ ነበር። ጥሩ አቋሙና የሚያምረው መልኩ ነገሮችን በትንሹም ቢሆን አቅልሎለታል። ሴቶች አይተውት አያልፉትም። አድናቂዎች ብዙ ናቸው። ዴክስተር የቴሌቪዥን ፕሮግራም አቅራቢ ለመሆን እድሉን አግኝቷል። ከአመት በኋላ ኤማን ለማየት ሲመጣም ለሷ ምንም አይነት ስሜት የለውም ከጓደኝነት በቀር። ከሌሎች ሴቶች ጋር እንደፈለገ ይሆናል። ኤማ ውስጧ ቀናት እያንገበገበው ነው። ግን ጓደኝነቱን ማጣትም አትፈልግም። አመት ሙሉ ሞክራለች። ግን የትኛውም ድርጅት የጻፈችውን መጽሐፍ ሊያሳትምላት ፈቃደኛ አልነበረም። ግን የምትሰራበት ሬስቶራንት ውስጥ ከአስተናጋጅነት ወደ ማናጀርነት ፕሮሞሽን አገኘች። ዴክስተር እየደጋገመ ካለንታለሽ እኮ ኮንፊደንስን የሌለሽ እያለ ይነግራታል። እናም ከ1 ዓመት በኋላ ሲገናኙ አብረው ለመዝናናት እቅድ ያወጣሉ። ከአመት በኋላም ሲገናኙ እንደተባባሉት ለመዝናናት ወደ አንድ ቦታ ይሄዳሉ። በመካከላቸው ምንም ነገር እንዳይፈጠርም ሁለቱም ህግ አውጥተው ነበር። ኤማ እነዚህን ሁሉን ህጎችን ጥሳ ከሱ ጋር ብትሆን በጣም ደስተኛ ነበረች። ግን የሆነ የሚይዛት ነገር አለ። ኤማም አልኮል ትጠጣና ሳታውቅ ተገፋፍታ ስሜቷን ትነግረዋለች። ያልሰጠችው በጣም ብዙ የፍቅር ግጥሞችም እንደጻፈችለት ነገረችው። የዛን ቀን ምንም ነገር ሳይፈጠር አጠገብ ላጠገብ አንድ አልጋ ላይ ይተኛሉ። ዴክስተር በስራው በጣም ስኬታማ ሰው የሆነ መጥቷል። በከተማው በጣም ተወዳጅ የቴሌቪዥን ፕሮግራም አቅራቢ ይሆናል። ከስኬቱም ጀርባ ህይወቱ ወደ ታች እየዘቀጠ እየመጣ ነው። ምክንያቱም አልኮል ይጠጣል። የሚወስዳቸው ደግሞ በጣም ብዙ አደንዛዥ መድኃኒቶች አሉ። ሁሌም ጠጥቶ ከሰከረ በኋላ ለኤማ ይደውልላታል። ወሬያቸው ልክ የፍቅር ወሬ ሲጀምር አብዛኛው ጊዜ አጠገቡ የነበሩ ሴቶች ስልኩን ያቋርጡት ነበር። ዴክስተር ለሰዎች ደስተኛ ቢመስልም ብቸኝነት ግን በጣም ያጠቃው ነበር። ለኤማ መናገር የሚፈልጋቸው በጣም ብዙ ነገሮች አሉ። ግን እንዴት አድርጎ ማውራት እንዳለበት አያውቅም። ከጊዜ ወደ ጊዜ ዴክስተር በሱሱ ምክንያት አቋሙ እየተበላሸ እየመጣ ነው። መራመድ እንኳን እየከበደው መጥቷል። ከውሪን ነገር በላይ ደግሞ ለሱ ከባድ የሆነው የእናቱ የካንሰር ህመም ነበር። እናቱን ሊጠይቅ በሄደ ሰዓት እናቱ ተመልክተው ልጇ ትክክል እንዳልሆነ ወዲያው ነበር ያወቀችው። አባቱም በዴክስተር በጣም ይናደድበትና ለምንድነው እንደዚህ የሆንክ የመጣኸው? እናትህ አንተ እንደዚህ ሆና ማየቷ የባሰ ሌላ ህመም ነው ብሎ ይቆጣዋል። ዴክስተር ማንም ሰው ሊረዳው ስላልቻለ በጣም ተናዶ ኤማ ጋር ይደውልላታል። ኤማ ከቤት እየወጣች እያለ ስልኳ ሲጮህ ትሰማለች። እርግጠኛ የነበረችው ዴክስተር እንደሆነ ነው። እናም የራት ግብዣ ስለነበረባት ስልኩን ማንሳት ትታ ወደ ውጭ ወጣች። ኤማን ራት ሊጋብዝ የቀጠራት ሰው ኢን ይባላል። ኮሜዲያን ነው። ቀልዶቹ ያን ያህል አያስቁም።
በስራውም ስኬታማ የሚባል ሰው አይደለም። መልኩም እስከዚህም ነው፣ ግን ክፋት የለበትም። በጣም ጥሩ ሰው ነው። እራት በልተው ሲመለሱ ኤማ ኢንን ቤቷ ገብቶ እንዲያርፍ ፈቀደችለት። ከዓመት በኋላ የኤማ ህይወት ሙሉ ለሙሉ ተቀይሮ ነበር። አሁን ሙያዋን ቀይራ አስተማሪ ሆናለች። ከኢን ጋር ተለያይተው አያውቁም። አብዛኛውን ጊዜ አንድ ላይ ነበር የሚያሳልፉት። የዴክስተር ህይወትም ግራ የገባው ህይወት ሆኖበታል። እናቱ ከሞተች በኋላ ሁሉም ነገር ጨልሞበታል። ብቸኝነቱ ዴክስተርን ቀስ በቀስ እየገደለው ነበረ። እናም ኤማን ለምን አንገናኝም ይላታል። ኤማ ግን ጊዜ አልነበራትም። በአንድ ጊዜ በሰዎች ተወዳጅና ታዋቂ የነበረው የቴሌቪዥን አቅራቢ ዴክስተር አሁን የሚወደው ሰው እየቀነሰ መጥቷል። ኤማ በጣም በተማሪዎቿ ከመወደዷና ጥሩ አስተማሪ ከመሆኗም የተነሳ በስራዋ ስኬታማ እየሆነች መጥታለች። ከ3 ዓመት በኋላ ኤማና ዴክስተር ለመገናኘት ይስማማሉ። ኤማ ከኢን ጋር አብረው መኖር ጀምረው ስለነበረ አንተ የሚደብርህና እምትቀና ከሆነ አላገኘውም አለችው። ኢን ውስጡን ቢበላውም እሷን ደስ ይበላት ብሎ ይሁንልሽ ይላታል። ኤማ በጣም ዘንጣ ነበረ ዴክስተር ልታገኙ ሄደችው። ሁለቱም ስለ ህይወታቸው ጥሩ ለማውራት ይሞክራሉ። በመጨረሻም በዴክስተር ንግግሮች ኤማ በጣም ትናደድና ተነስታ ጥላው ልትሄድ ትሞክራለች። ዴክስተር እየደጋገመ ከኋላዋ እየተከተላት ይቅርታ እየጠየቃት ነበር። በዚህ 3 ዓመት ውስጥ ሁለቱም የህይወትን አስከፊነት አይተዋል። ኤማም ጥላው ልትሄድ አሰበችና ተመልሳ መታታቅፈውና እወድሃለሁ ትለዋለች። ግን አሁን ያለውን ባህሪው እንደማትወድለትና ከሱ ጋር ጓደኛ መሆን እንደማትችልም ነገረችው። ከዛም ጥላው እየሮጠች ከአካባቢው ተሰወረች። ዴክስተር ከዓመት በኋላ ድጋሚ ሚያያት ነበር የመሰለው። እንደ ቀልድ ኤማና ዴክስተር ሳይገናኙ 4 ዓመት ሆነው። በ4 ዓመት ውስጥ ኤማ ዋና መማር ጀምራ ነበረ። ኢንም የጋብቻ ጥያቄ አቅርቦላት እሺ ብላ ተቀብለዋለች። በተከታታይ የተለያዩ ጽሑፎችን መጻፍ ጀምራለች። በተቃራኒው ኢን በጣም ሰነፍ ሆኖባት ስራ እየሰራች ገቢ የምታመጣው እሷ ነበረች። በመጨረሻም ሊስማሙ ስላልቻሉ ከኢን ጋርም ተለያዩ። ኢን ኤማ ልብ ውስጥ ቦታ እንደሌላት ተረድቷል። ኤማ አሁንም ድረስ የምትወደው ዴክስተርን ነው። አንድ ቀን ኢን ኤማ ለዴክስተር የጻፈችለትን ግጥሞች አነሳባታል። በዚህም በጣም ይጣላሉ። በዚህም ምክንያት በጣም ከተጨቃጨቁ በኋላ ቁጭ ብሎ አብረው በመስማማት ይለያያሉ። የዴክስተር ህይወትም ጥሩ መስመር ላይ አልነበረም። በ32 ዓመቱ ከቴሌቪዥን ጣቢያው ይባረራል። የቴሌቪዥን ጣቢያው አሁን የሚፈልገው በ20ዎቹ ዕድሜ ያሉ ወጣት ፕሮግራም አቅራቢዎችን ነው። ያለበትን የምቾት ህይወት ለመቀጠል ዴክስተር አንድ ሀብታም ሴት ይተዋወቃል። ሲልቪ ትባላለች። የሚገርመው ነገር እወድሻለሁ ብሎ ለሷ ከመናገሩ በፊት በጣም ብዙ ጊዜ ነው የተለማመደው። ሲልቪም ከቤተሰቦቿ ጋር አስተዋወቀችው። የሚገርመው ነገር የሲልቪ ቤተሰቦች ለዴክስተር ምንም አይነት ክብር የላቸውም። ታናናሽ ወንድሞቿ ብዙ ጊዜ ነበር የሚያሾፉበት። ቤተሰብ ተሰባስቦ አንድ ላይ ጊዜ በሚያሳልፍበት ጊዜ ደግሞ የባሰ ነገር ነው የሚያደርጉት። ቀለል ያለ የፍቅር የቤተሰብ ጨዋታ በጠቅላላ እሱ ላይ ጠጠር ይልበት ነበር። አንዳንድ ጊዜ ቤተሰቡ እንዳለ አንድ ላይ ሆኖ እሱን ለማጥቃት የተነሳ ነው የሚመስለው። ዴክስተር ሁሉን ዋጥ አድርጎ ነበር እየኖረ የነበረው። ዴክስተር የክፍል ጓደኛው ያገባና እዛ ሰርግ ላይ ይገኛል። ኤማን ሰርጉ ላይ ያገኛታለሁ ብሎ አልገመተም ነበር። ከበፊቱ ኤማ አሁን በጣም አምሮባታል። አይኑን ከሷ ላይ ማንሳት አልቻለም። የክፍል ጓደኞቹ አብዛኞቹ በጣም ስኬታማ ሰው ሆነዋል። አንደኛው እንደውም ለዴክስተር ስራ ሊሰጠው ይስማማል። ሲልቪም ቀስ እያለች ዴክስተርን እየናቀችው እየመጣች ነበር። ዴክስተር ኤማን አይቷት ዘግቷት ማለፍ ስላልቻለ ሊያናገራት ጠጋ ይላል። ከ4 ዓመት በኋላ ነበር የተገናኙት። የዴክስተር ህይወት ግልብጥብጥ ወጥቷል። የተቀየረው ነገር ቢኖር ድምፁ ነው። አሁን ትንሽ ያደገ ይመስላል። ኤማ አሁንም አላገባችም፣ ፍቅረኛ የሚላትም ግን ተሳክቶላት መጽሐፏን ልታሳትም ነው። ዴክስተርም በስኬቷ በጣም ደስ ይለውና እንኳን ደስ ያለሽ አላት። ከዛም የሰርግ ጥሪ ወረቀቱን ይሰጣታል። ከወር በኋላ አገባለሁ አላት። ያ የተበጠበጠና የሚያስጠላውን ህይወቴን ትቼ አዲስ ህይወት ለመጀመር ላገባ ነው ይላታል። ኤማ የተደሰተች መስላ እንኳን ደስ አለ ብትለውም ውስጧ ግን እያለቀሰ ነበር። ከዚህ በኋላ
አንዳቸው ከአንዳቸው ህይወት ውስጥ እንደማይጠፉ ሁለቱም ቃል ይግባባሉ። ግን ቃላቸውን አልጠበቁም። አንዳቸው አንዳቸውን ረብሻለሁ ብሎ በመፍራት ርቀው ህይወታቸውን ይቀጥላሉ። ብዙም ሳይቆይ ዴክስተር የልጅ አባት ይሆናል። ጥሩ አባት ለመሆን ሁሌም ነበር የሚሞክረው። ጓደኛው የሰጠውንም ስራ በአግባቡ እየሰራ ነበር። ዴክስተር በተቻለው አቅም ቢሞክር የሚስቱን ፍላጎት ግን ማሟላት አልቻለም ነበር። ሲልቪ ዴክስተርን ከቀጠረው ጓደኛው ጋር ግንኙነት ጀምራለች። ይህንን ውርደት ዴክስተር መቋቋም ስላልቻለ አካባቢውን ለቆ ወደ ሌላ ቦታ ይሄዳል። ኤማን ፍለጋ ወደ ለንደን ነበር የሄደው። አሁን ላይ ኤማ በጣም ታዋቂ ጸሐፊ ሆናለች። ዴክስተር አሁን ላይ እድሉ መሞከር ፈልጎ ነበር ከኤማ ጋር ፍቅር መጀመር። ግን ኤማ ሌላ ፍቅረኛ ይዛ ነበር። ፍቅረኛዋ ቆንጆ ብቻ አልነበረም፣ ስኬታማ ሙዚቀኛም ነበር። እነሱን አንድ ላይ ሲመለከት ኤማ የዛኔ ታማ የነበረውን ህመም አሁን እየታመመ ነው። ድምፁን አጥፍቶ ጥላት ለመሄድም ወሰነ። ኤማ ልቧ ተከፍሏል። ማንን መምረጥ እንዳለባት በጣም ግራ ገብቷታል። በመጨረሻም ኤማ አልቻለችም። ዴክስተር መረጠችውና ፈልገው ትመጣለች። መቼም ላለመለያየት ቃል ይገቡና አንድ ላይ ይሆናሉ። ብዙ ሰው ያልተገኘበት ቀለል ያለ ሰርግ አዘጋጅተው ባልና ሚስትም ሆኑ። ዴክስተርም ትንሽዬ ካፌ ከፈተ። አሁን በጣም ኃላፊነት የሚሰማው ሰውና ቤተሰቡን የሚወድ ሰው ሆኗል። ኤማም ከሌላው ጊዜ በበለጠ አሁን በጣም ደስተኛ ናት። ሁለቱም 40 ዓመታቸው ሆኗል። እናም በጣም ደስተኛ ናቸው። ኤማ ልጅ በጣም ነው የምትፈልገው። ሞከሩ ግን አልተሳካላቸውም። ህይወት ሁሌም እኛ ወሰምና መንገድ አትሄድም። አንድ ቀን ኤማ እንደተለመደው ከዋና መልስ ዴክስተርን ለማግኘት ልትሄድ ነው። ሳይክሏን እየነዳች እየሄደች እያለ መኪና ግጭቷት ትሞታለች። ዴክስተር ለመጨረሻ ጊዜ የኤማን ድምፅ የሚሰማው የዛን ቀን እንደሆነ አልገባውም። ኤማ ከሞተች በኋላ ዴክስተር ህይወቱን መቀጠል አቅቶት ነበር። ኤማን የምትመስል ሴት ባየ ቁጥር ማለፍ አይችልም፣ ሄዶ ያናግራል። በዚህም ምክንያት ወይ ሰዎች ይመቱታል ወይ ደግሞ ካለበት መጠጥ ቤት ያወጡትና ይጠሉታል። ከቀን ወደ ቀን ዴክስተር እየባሰበት እየመጣ ነው። ሲልቪ የቀድሞ ሚስቱ በዚህ ሁኔታው ከቀጠለ እንደሚሞት ስለተረዳች ያለበት ድረስ ልጇን ይዛ ትመጣለች። መኪና ውስጥ ጭነው ይዛው እየሄደች እያለ ልጇ የገዛ አባቷን ተጠይፋ እጁን ዞር ስታደርግ ዴክስተር ምን ያህል ነገሮችን እንዳበላሸ ተረዳ። ሲነቃ ዴክስተር ራሱን ያገኘው አባቱ ቤት ነበር። አባቱም ራስን ሰብስብ እና ህይወትን ኑር ይለዋል። ዴክስተር አባቱ እያሳለፈ ያለውን ህመም የተረዳው ይዛኔ ነበር። ዴክስተር አሁን 50 ዓመት ሆኖታል። አሪፍ ካፌ ከፍቶ ጥሩ ገቢ እያገኘ ነው። ኢንም የቀድሞ የአና ፍቅረኛ የሆነው ሰው መጥቶ ዴክስተርን ይተዋወቀዋል። እናም ሁሌም በሱ ሲቀናበት እንደኖረ ነገረው። ሁሌም ኤማ ላንተ ብቻ ፍቅር ስላላት በጣም ነበር ምጠላህ አለው። ኢን አሁን አግብቶ የራሱን ቤተሰብ መስርቷል። ዴክስተርም ወደኋላ መለስ ሲልና ባደረገው ነገር መጸጸት ይጀምራል። ከኤማ ጋር በአመት አንዴ እንገናኝ ብሎ ቃል ባይግባቡስ? የዛኑ ቀን ፍቅረኛው እንድትሆን ጠይቋት አብሮ ቢሆኑስ? ዴክስተር ኃላፊነት የሚወስድ ሰው ቢሆን ኖሮ ሁሉም ነገሮች ቦታቸውን ይቀይሩ ነበር። ዴክስተር ለልጁ ጥሩ አባት እየሆነ ህይወቱን ይቀጥላል። የዚህ ፊልም ታሪክ እዚህ ላይ ያበቃል። የምትወዱትን ሰው ላጣችሁ ሰዎች እግዚአብሔር ያጽናናችሁ። ይህን ፊልም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።